ብቃት የወጣቶች የስራ ላይ ልምምድ የከተሞች ሴፍቲኔት ፕሮግራም አካል ሲሆን ባለፉት 3 ዓመታት ተግባራዊ ሲደረግ የቆየ ነው። በ11 ከተሞች ሲተገበር የቆየው ፕሮግራሙ 12ኛ ክፍል አጠናቀው ከፍተኛ የትምህርት ተቋም መግባት ያልቻሉ ከ18 እስከ 24 የእድሜ ክልል ውስጥ ያሉ ወጣቶችን ተጠቃሚ ያደረገ ነው። ፕሮግራሙ ወጣቶችን አሰልጥኖ በስራ ላይ ልምምድ እንዲያደርጉ አግዞ ስራ የሚያስቀጥር ሲሆን አዲስ አበባን መነሻ በማድረግ ውጤት አስገኝቷል። ተፈላጊውን ወጣቶችን መፍጠር የቻልነው ስራ የማይነቁ ወጣቶችን መፍጠር የቻልንበት ሁኔታዎች አለ። እርስ በርስ መደጋገፍና መለወጥን የሚያስብ ወጣቶችን ነው መፍጠር የቻልነው። ምንም ክፍያ ሊከፈላቸው የማይችሉ ዝቅተኛ የደሞዝ ምጣኔ ሊከፈላቸው የሚችሉ ወጣቶችን እንደ አዲስ አበባ ሁኔታ 6 ወር ልምምድ ካካሄዱ በኋላ ሚኒመም 10,000 ብር ማክሲመም 35,000 ብር ተከፋይ የሆኑ ወጣቶችን ያገኝንበት ነው። ባለፉት 3 ዓመታት በ11 ከተሞች ወጣቱን ተጠቃሚ ማድረግ የቻለው ፕሮግራሙ አሁን ላይም 16 ከተሞችን ጨምሯል። ዛሬ ይፋ በተደረገው ፕሮግራምም በተካተቱት 16 ከተሞች 100,000 ወጣቶችን ከስራ ጋር በቀጥታ ያገናኛል። ተጠቃሚ ከሆኑት ከተሞች ውስጥ የሐረር ከተማ ይገኝበታል። የህዝብ ብዛት ቁጥር በጣም እየጨመረ ነው ያለው። የስራ አጥነት ቁጥር ደግሞ በየጊዜው የሚመረቁ በዚህ ደረጃ ደግሞ እስከ 12ኛ ክፍል ያሉ በብዛት ወጣቶች ተመርቀው ያሉበት ሁኔታ ነው ያለውና ይሄ በጣም እንደ ክልልም ያለው የስራ አጥነት ምጣኔም ከመቀነስ ማኳያ ትልቅ ፋይዳ ያለው ነው። ቀድሞ በትግራይ ክልል መቀሌ ከተማን ተጠቃሚ ሲያደርግ የቆየው ፕሮግራሙ ዛሬ ይፋ በተደረገው ፕሮግራም ሽሬ ከተማ የተካተተ ሲሆን የሚያመጣው አበርክቶም ከፍተኛ እንደሆነ ተነግሯል። ፋይዳው በጣም ከፍተኛ ነው። ምክንያቱም ለ6 ወር ያህል መንግስት አሰልጥኖ የተወሰነ የታክስም የሻይም ሰጥቶ ወስራ መሰማራት ማለት ያልተለመደ ነገር ነው። ስለዚህ አዲስ ነገር ነው። ስለዚህ በጣም ውጤታማ ስራ ነው። ጥሩ ፋይዳ እንደምንረውም እርግጠኛ ሆነ መናገር ይችላል ማለት ነው። ሌላኛው ተጠቃሚ የሆነው ከተማ የሆሳና ከተማ ሲሆን በከተማው ስራ አጥተው ለሚቸገሩ ወጣቶች መፍትሄ እንደሚሆን ታምኑበታል። የሆሳና ከተማ እጅግ በጣም ሰፊ በርካታ ወጣቶች ያሉበት እጅግ በጣም ሰፊ የስራ ቁጥርም ያለ ነው። በተለይ እዚህ አካባቢ ላይ በተጨባጭ የስራ እድል ለመፍጠርና ስራ አጥነትን ለመቀነስ ትልቅ ሚና አለው ማለት ነው። በኢትዮጵያ መንግስትና በዓለም ባንክ ትብብር የሚተገበረው ፕሮግራሙ ብዙ አስተሳሰቦችን የሰበረ እንደ ሀገር ትልቅ መነቃቃትን የፈጠረ ነው። የቀለም ትምህርት ኮሌጅ ወይ ዩኒቨርሲቲ ስላልገባ በተለያየ ምክንያት ቆሞ ይቀራል ወይም ስራ ፈት ይሆናል የሚለውን አስተሳሰብ የሰበረ ትልቅ ሀገራዊ ልምምድ ነው። ስለዚህ ለወጣቶች ተስፋ ነው። ለግሉ ባለሀብት ደግሞ በጣም ትርፋማ ነው። ለመንግስት ደግሞ በማክሮ ኢኮኖሚ ደረጃ የስራ አጥነትን ምጣኔ ለመቀነስ ይሄ አንድ ትልቅ መሳሪያ ሆኖ አገልግሏል ማለት ነው። ፕሮግራሙ በዓለም ባንክ የ52 ሚሊዮን ዶላር ድጋፍ በሚቀጥሉት 2 ዓመታት ተግባራዊ የሚደረግ ነው። የጀመርነው አዲሽናል ፋይናንስ ለዛው ፕሮጀክት ለከተሞች ልማታዊ ሴፍቲኔት ፕሮግራም አዲሽናል ፋይናንስ መጣ ማለት ነው። ወደ 250 ሚሊዮን ከዛ ውስጥ 52 ሚሊዮን አዲሽናል ፋይናንስ ለብቃት ተመድቧል ማለት ነው። የብቃት ወጣቶች ስራ ላይ ልምምድ ፕሮግራም ከ11 ከተሞች 16 ከተሞች ተጨምረውበት ወደ 27 ከተሞች አድጓል ማለት ነው። ቀድሞ ከ18 እስከ 24 የእድሜ ክልል ውስጥ ያሉ ወጣቶችን ተጠቃሚ ሲያደርግ የቆየው ፕሮግራሙ ዛሬ ይፋ በተደረገው ፕሮግራም ከ18 እስከ 29 የእድሜ ክልል ላይ ያሉ ወጣቶችን ተጠቃሚ እንደሚያደርግ ተነስቷል።